በነገራችን ላይ ማለት ነው አብርሽ ሩታን እንደሰባበራት ዳኒ ያልሰበራት ምንም ነገር አላደረ። አብርሽ ባሏ የገዛ በዳኒ እኮ ምናም አይደለም ገባሽ? ጓደኛዋ ነው። አብርሽ ግን ባሏ ነው አይደል እንዴ? ባሏ ስብርብር ሲያረጋት ምን አለች? ምንም አላለችም። ዛሬ አንቺ ዳኒ ጎቶሻል፣ የወንድምሽ አልታየሽም? ወንድምሽ የጎዳት አልታየሽም? እና ደግሞ አብርሽ ቤት ምናምን ላልከው ቤት የላቸውም ለዛ ይሆናል ምናምን ላልከው ሜሪ ቤቷን አይተዋል። ምን የመሰለ ቤት አላት ገባክ? እህቷን ለመጠበቅ ከአንተ አውሬዎች እህቷን ለመጠበቅ ነው እሷ ጋር የመጣችሁ ማለት ነው። ምን አይነት ቤት እንዳላት ዳኒ ምን አይነት ሰው እንደሆነ ታውቃለህ። ካንተ እኩል ካንተ ሊበልጥም ይችላል ገባ? ምን አይነት ሰው እንደሆነ ታውቃለህ። ጠንቀቃችሁ ታውቃላችሁ። ቤት ለምትለው ማለት ነው። እና ቤቱን ተውኩልሽ ምናምን የምትለው ሰው ከሰው ጋር ስትጨመር ሩታ አንተ አትወድም። በቃ አይንክ ይቀላል። ምንም ደስ አይልም። አንተም የራስን ወጀምራ እሷ እዚህ ጋር ደግሞ ወንድሙ ማለት ነው መብት ነው ምናምን መከልከል አትችይም ላልከው እግን ቦታ ቢሄዱ ማለት ነው ወይ በወር አንዴ ወይ በ15 ወይ ደግሞ በሳምንት እንደዛ ነው ማየት የሚችለው መብት ያለው ማለት ነው። በየቀኑ እየመጣ በፈለገ ሰዓት እየመጣ ማየት አይችልም። ይሄን ደግሞ እናንተም ጠንቀቃችሁ ታውቃላችሁ ማለት ነው። ቡዜ ደግሞ ብዙ ምን እንጃ የሆነ ታውቂያለሽ፣ እሷ ስትናገር በቃ የድሮ ሩታ እንድትሆንልሽ ትፈልጊያለሽ። የሆነ እግርሽ ስር እንድትወጥቅልሽ በቃ ማለት የሆነ ሁሉንም ነገር እሺ እንድትልሽ አይናለምትና እንደዛ ስትያት እሺ አንቺ እኮ መች ለፋሽ አብራችሁ ነው አስመስለሽ እንጂ አንቺ ያኔ ራሱ አንቺ ነሽ እንጂ አስመሳይ ሩታ አይደለችም። ሩታ ከአብርሽ መለየት ፈልጋ ሳይሆን አብርሽ ከሷ መለየት ፈልጎ ነው ሴት ጋር ሄደው ሁሉን ነገር በሷ ላይ ለመጣል አትፍረዱ ማለት ነው። በሷ ላይ ለመጣል አትሞክሩ። አንቺ ሲጀመር ማለት ነው እሷን መተሽ ሚዲያ ላይ ትናገሪያታለሽ። እሱን የተቆጣሽው መች ነው ያን ስህተት ሲሰራ የተቆጣሽው? አንቺ ራስሽ አስመሳይ ነሽ። በነገራችን ላይ እህት ተብዬዋ ማለት ነው አንቺ ራስሽ እያስመሰልሽ ነው እንጂ ማለት ነው አብርሽ ከሩታ ጋር እንዲቀጥል ፈልገሽ ያኔ አብርሽን ተቆጥተሽ አብርሽ እኔ በውስጥ አናግር ያለው ነበር ምትዩ ያኔ እኔ የለፋሁት ነገር ምን ለፍተሻል? ምንም የለፋሽው ነገር የለም። እኛ ምንም ያየነው ነገር የለም ስትለፊ ማለት ነው። ያቺ ልጅ ለምትሉት ደግሞ ማለት ሲረገዝ ያልተፈለገ ልጅ ሲወለድ እንዴት ተፈለገ? ሲወለድ እንዴት ልጁን ሊወድ ቻለ? ከመጀመሪያው እኮ ነው መፈለግ ያለበት። ከመጀመሪያው ነው ፍላጎት ሊኖር ያኔ 4 ወር 3 ወር እያለች እንደዛ እያደረጋት እናንተ ራሱ ጸጥ ብላችሁት ነበር። ያኔ ደስተኛ ነበራችሁ። ዛሬ ደግሞ እኔ ብዙ ዋጋ ከፍዬ እንዲህ ዋጋ የከፈልኩት ለዛ ምናምን እኔ ወንድሟ ተመችቶኛል። በነገራችን የሚናገረው ንግግር ማለት ነው ለዚህ ማያዳላም ለዛ ማያዳላም የእነሱ ወንድማቸው ነው የተባለው አይደል? እሱ ትክክል። እኔ ከሱ ጋር እኔ እንጃ። እቺ ግን የሆነ ታውቃላችሁ መርዝ ቀስ እያች መርዝ ነው የምትረጨው ማለት ነው። እና ወንድምየው ትክክል ነው። ለሁለቱ በአንድ ላይ ነው እንትን የሚለው ማለት ነው። ለሁለቱ በአንድ ላይ እኩል ነው የሚናገረው። ለዚህ ማያዳለም ለዛ ማያዳለም። መቆጣት ካለበት እሱንም ይቆጣል፣ መቆጣት ካለበት እሷንም ይቆጣል። በነገራችን ላይ ማለት እና እሱ የሚናገራቸው ነገሮች እንዳለ ትክክል። ቡዜ ግን በጣም ስህተት እየሰራች ነው፣ በጣም ማለት ነው። መጨረሻ ልጅነቱ አይካድም ምናምን ላልሽው አባቱ ነው አይካድም። ግን አባትነት ለመውለድ ማለት ነው እበትም ትል ይወልዳል የሚባል አባባል አለ እና ወልዶ ዋና ማሳደጉ ላይ ነው ገባሽ? እሷ ደግሞ በሴት እጅ ያደገ ደግሞ ያኒ እኔ እንጃ ሩታዬ ምርጥ አርጋ የምታሳድገው መጥፎ ስነ ምግባር የላትም፣ መጥፎ ባሪ የላትም ገባሽ? መጥፎ ባሪ ያለው አባትየው ነው ከ10 ሴት ጋር የሚሽለጠለጥ ቤት ላይ እኔ ማንንም አምጥተሽ ስታሳድሪ ምንም የተናገርኩሽ ነገር የለም ምናምን ላልከው አንተ ስንት ሴት ከማን ጀምርልህ? ከፍቅር ወይስ ከማን እንጀምርልህ? እስኪ ንገረን። ከኤርሜላ ወይስ ከየትኛው እንጀምርልህ? ከየትኛዋ ሴት እንጀምርልህ? ከጽጌ ወይስ ከየትኛዋ ሴት እንጀምርልህ? ቆይ አንተ ስንት ሴት እንቁጠርልህ? የምሬ ነው። ስንቶች እንቁጠርልህ? ስንት ሴት እንቁጠርልህ? አሁን አንተ ሁሉም ነገር በማስረጃ ነው ገባ? ሁሉም ነገር በማስረጃ ቪዲዮን አንተ በቃ ከለቀክ በኋላ አታየው መሰለኝና ማስረጃ አላት ገባ? እሷ ዝም ብላ አይደለ። እስኪ ሩታን ከማን ጋር ቤቱን ለቃ ከመውጣት ገፍትረ ስታወጣት ገፍትረ ስትጠላት ያን የምር አርጋችሁ እንደዛ ስታረጋት እንኳን ሰው አምጥታ ዛሬ ላይ እሷ ከሰው ጋር ስትጨምር ለምንድነው ደማችሁ የሚፈላው? ለምንድነው የሚቀር? ትናንትና ያበሳጨሁ ከትላንት ወዲያ እንደዛ የቀለዱባ አንተ ስለምትቀልድባቸው ነው ገባ? እየተበቀሉክ ነው። እሷም ላይ እያላገጥክ ነበረ ከውሽማ ጋራ፣ እነሱም ላይ እያላገጥክ ነበረ እና በዚህ ልክ ደግሞ አንተም ስነ ስርዓት ሊኖር ይገባል። ለሰው ልጅ ኢንስፔክት ሊኖር ሰው አክብር። በቃ እንዲያከብር ከፈለክ ያ ሰው እንዳይናገር ከፈለክ አንተም ያን ሰው ማክበር አለብህ። በቃ ተናገረኝ ከማለት በፊት እኔ አክብሬዋለሁ ያን ሰው ብለክ ማለት አለብክ ማለት ነው። ማክበር አለብክ። ያኔ እንዴ አንድ ሰው እኮ መከበር ከፈለገ ማክበር አለበት፣ እንዲከበር ከፈለገ ማለት ነው። ሳያከብር ደግሞ ማንም ሊያከብረው አይችልም። ማንም ማለት ነው። ስለዚህ መጀመሪያ አክብር ሰውን እንድትከበር ራስ ደግሞ ሰውን ስትንቅ ማለት ነው ትናቃለህ ገባ? ትናቃለህ። ስለዚህ ሰው አትናቅ፣ ራስን አክብር ሰውን
ያም ሰው ደግሞ አንተን ያከብራል ማለት ነው። ብዙም ደግሞ እንዲህ ተናግረውት ምናምን ብለሽ መከራከር የለብሽም። መጀመሪያ ወንድምሽን ቅጪ። ወንድምሽ ምን አትፍቶ ነው ምን አድርጎ ነው እሱ ያከብራቸዋል ወይ እሱ ምን አይነት መልስ ነው የሚሰጣቸው ብለሽ መጠበቅ። ሜሪ ጀግና ናት፣ የምሬ ነው ማለት ቤት 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 ለምትለው ደግሞ ሜሪ ምን አይነት ቤት እንዳላት አይታል። በቤት እህቷ መልሳላት በቤት ክራይ አይደል በስነሳ እንደው ሜሪ ታጋጭክ ነበር ታውቃታለህ አይደል እንዴ? በጉልበት የምታምን ሴት ናት። ግን የዛኔ አንተ በስነ ስርዓት ወይንስ እያወራችክ ነበረ። ግን አንተ ምን አደረካት? ይሁን የምትመልሳቸው ሰው እንጃ ይሁን የሚያስጠላ መስመለስክላት። ያኔ እሷ ማንም ሰው እኮ ማንም ሰው ማንንም ሲናገር ማንም ዝም አይልም። ገባ ድንጋዩን ስትሄድበት ነው አይደል እንዴ እንደ እንቅፋት ይመጣ ካልሄድክበት እኮ አይነካም። ስለዚህ የሰውም ልጅ ደግሞ አንተ ስታከብር በጣም ያከብራል፣ አንተ ሪስፔክት ይኖረዋል ማለት ነው። አንተ ደግሞ ያን ሰው በተቃራኒው ካላከበርኩ አያከብርም። ማንኛውም ሰው አያከብርም። ስለዚህ አንተ መጀመሪያ ራስን በደንብ አድርገህ ፈትሽ፣ ራስን ከዛ በኋላ ልጅን የማየት መብት አለ። ግን ልጅን ማየት መብት አለ ሲባል ደግሞ እናንተም ሁሌ በየቀኑ እየመጣ ማየት አይደለም። በወር በሳምንት በ15 በቃ እንደዛ ነው ማየት የሚችለው። አንድ ከፈታት ሚስቱ ጋራ በየቀኑ መገናኘት ምንድነው? በየቀኑ እየመጣ ሰላሟን የሚያሳጣት ለምንድን ነው? ከሰው እንዳትጨመር የሆነ ነገር እየፈጠረ እየመጣ ምክንያት እያደረገ እሷን እሱ ብቻ አይደለም ኡርጋጦቹ ራሱ እየመጡ እየበጠበጧት ነው ልጅቷ ማለት ነው። ሰላሟን አሳጣ። አንቺ ራስሽ ማለት ነው በምትናገሩ ንግግር ሰላም ነው የምታሳጫት። እኔ በነገራችን ላይ ወንድምየው ተመችቶኛል በነገራችን ላይ ማለት ነው። እና እቺ ግን በጣም አልተመቸችኝም። መጀመሪያ የሚሆን እያስመሰለች ነበር በቃ ማለት የምትቀየርበት መንገድ አታ ነው። አሁን ግን መንገድ አገኘች፣ ተቀየረች። ተቀየሪ አንቺ እሽና ምንም የሚቀርባት ነገር የለም ሩታ ማለት ነው። ስለዚህ አንቺ ብትሄጂ ያኔ አሏት እህቶች፣ ጀግና እህቶች ከሜሪ ይጀምራል። ዳኒም ወንድሟ ነው። በደለሽ ምናለሽ እንዲህ ለአንቺ ጥሩ ነገር የሚያስበው ምናምን ለሰው ጥሩ ነገር አሰቡም አላሰቡም ማለት ነው። ዳኒ አሪፍ ነው በቃ ማለት ይከላከልላታል። ገባሽ? ምንም ባያደርግላት እንኳን ይከላከልላታል። አሁን ይከላከልላታል። ስለዚህ እናንተ ከሰው ጋር ስለጨመረ የሚያግዝላት ሰው ስላለ ምናምና ተቃጥላችሁ ሊሆን ይችላል ሁለታችሁ ማለት ነው። ያው ታላቅ ወንድማችሁን ግን እኔ አልነካውም። እሱ ለምን እኔ እስከዛሬ ድረስ ካየኋቸው ልጆች ሁሉ በጣም ጎበዝ ነው። ያንንም ይናገራል፣ አቅርቦ ነው ሁለቱንም ሚዲያ ላይ የሚናገረው። አብርሽን የሚናገራል፣ ሩታን የሚናገር በቃ ወንድም ማለት እንደዚህ ነው። አንቺ ግን ለዚህ እያዳለሽ እችን እንትን እያልሽ ለዚህ እያዳለሽ ያንን እየነቀፍሽ አይደለም መሆን ያለበት። በቃ ወንድምሽ ላይ ያለውን ስህተት ማወቅ አለብሽ። እሱ እኮ አስለቅሷታል፣ ደም እንባ ገባሽ? ከእርጉዞና ከሴት ጋር እየተጫወተባት ገባሽ? አንድ ወንድ ሚስቱ እርጉዞና እንዴት ነው ሽማ የሚይዘው እንዴት? እስኪ አስቢ። እኔ ቦም ብለሽ ያን ነገር አሳልፋ ሩታ እዚህ ጋር ቆማ ዛሬ ላይ እንደዚህ ቆማ ስላያችኋት እናንተ እንዴት ነው የምታስቡት? እንደውም ጀግና ሴት ናት። የምሬን ነው ጀግና። እዛ የፈላ ውሃ ነበር ፊቱ ላይ መከለስ በእንደዚህ አይነት ወንድ ማለት ነው። የምሬን ነው። እና እሷ ለቃ በመሄዷ እንደውም ደስ ይላል። ልጃችሁ ምንም ነገር ሳይሆን ስላስረከበቻችሁ ማለት ነው ደስ ሊላችሁ ነው የሚገባው። በጣም ደስ ሊላችሁ ይገባል ማለት ነው። እና በዚህ ልክ እሷንም ልትናገሪያት ሩታ ታይ የድሮዋ ሩታ የለችም። የምሬን ነው። በፊት እሺ የምትልሽ ሩታ የለችም፣ ገላችኋታል።